ሰላም ጤና ይስጥልኝ የዩቲዩብ ቤተሰቦቼ እንደምን ቆያችሁ? የዕለቱን መረጃ ይዘን ቀርበናል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ወደ ያዝነው መረጃ ስናልፍ የብልጽግና የቀይ ባህር ፍላጎት በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው ሲሉ ፕሬዝዳንት ኢሳያስ አፈወርቄ በትናንትና ቃለ ምልልስ ተናግሯል። ብልጽግና መጀመሪያ ላይ ጦርነት የከፈተው በኢትዮጵያ ሕዝብ ላይ ነው ማለታቸውም ተሰምቷል። በዝርዝር ጉዳዩ እናስደምጣችሁናል። በሌላ በኩል ፕሬዚዳንት ትራምፕ በኢራን ላይ አሜሪካ ልትወስድ በምትችለው ወታደራዊና ሌሎች እርምጃዎች ላይ ከመከላከያ ሚኒስቴር ባለስልጣናት ማብራሪያ ቀርቦላቸዋል። ትራምፕም ምላሽ ሰጥቷል። ምላሻቸው ምን ይሆን? ጉዳዮቹን በዝርዝር የምናስደምጣችሁ ይሆናል። እስከ ፍጻሜው ድረስ አብራችሁን ቆዩ። ወደ መረጃው አለፍን። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ከሀገራቸው ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ የብልጽግና የቀይ ባህር ፍላጎት በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው ሲሉ ተናግረዋል። ኢትዮጵያ ቀይ ባህር ለማግኘት የምታደርገው ዲፕሎማሲያዊ እንዲሁም የፕሮፓጋንዳ እንቅስቃሴ ለማድመቅ የቀረበ ሲሉ ከሷል። ፕሬዚዳንቱ ለጉዳዩ እውቅና መስጠት አይገባም ሲሉ አጣጥሏል። ብልጽግና መጀመሪያ ላይ ጦርነት የከፈተው በኢትዮጵያ ሕዝብ ላይ ነው። ከፕሪቶሪያ ስምምነት በኋላ በአማራ ክልል ፋኖን ለማጥፋት ጦርነት ታውጇል። በትግራይ በአፋር በኦሮሚያና በሶማሌ ጦርነት ታውጇል ብሏል። አክለውም ፕሬዝዳንቱ ይህ ጨዋታ የብልጽግና አጀንዳ አይደለም፣ አጀንዳው የሌሎች ነው፣ ገንዘብ እየሰጡ እየደገፉ ያሉት ሌሎች ናቸው ሲሉ ተናግሯል። ፕሬዝዳንቱ በሰጡት ቃለ ምልልስ እንዲህ ወዳለው ቀውስ የሚገፋፋ ሰነፍ፣ የከሰረ ፈሪና ስግብግብ ነው በማለት ገልጿል። ኢሳያስ ለጦርነት ዝግጅት ኢትዮጵያ ሰው አልባ አውሮፕላን፣ ድሮንና ሌሎች የጦር መሳሪያ እየገቡ እንደሆነ ጠቅሷል። ማን ነው ድሮኖች እያመጣ ያለው? ከውጭ እነዚህን ሁላ መሳሪያ እየገዛ ያለው ማን ነው? ይሄ ሁሉ ሴራ በገንዘብ እየደገፈ ያለው ማን ነው? ገንዘብ ከየት እየመጣ ሲሉ ፕሬዝዳንቱ ተናግረዋል። አክለውም ቃለ ምልልስ ላደረጉላቸው ጋዜጠኞች ጊዜያችሁን አታባክኑ፣ እንዲህ ያለ ነገር በሚዲያችን መጠቀስ የለበትም ብሏል። ፕሬዝዳንቱ አክለውም ጦርነት ከተከፈተብን ግን ምንም ማንም መብታችንን እንዲያስጠብቅ አንጠይቅም፣ ወደ ውሸት ጠረጴዛ መጋበዝ የለብንም ብሏል። በኢትዮጵያና በኤርትራ መካከል ያለው ግንኙነት ከጊዜ ወደ ጊዜ እየሻከረ ከመጣ ባሻገር የጦርነት ስጋት ሲስተጋባ ቆይቷል። በተለይም ከፕሪቶሪያ ስምምነት ወዲህ የጠለሸው የሁለቱ ሀገራት ግንኙነት ከኢትዮጵያ የባህር በር ጥያቄ ጋር በተያያዘ ውጥረት ሰፍኖበታል። የኤርትራው ፕሬዝዳንት ኢሳያስ ከብሔራዊ ቴሌቪዥን ጣቢያ ጋር በሚያደርጉ ቃለ ምልልስ ላይ እንደውም የማስታወቂያ ሚኒስትሩ የማነ ገብረ መስቀል በማህበራዊ ሚዲያ በሚያወጧቸው ጽሑፎች ገዢው ፓርቲ ብልጽግናን ሸነቀጡ የመጀመሪያቸው አይደለም። ፕሬዝዳንት ኢሳያስ ከጠቅላይ ሚኒስትር አብይ ጋር ሆድና ጀርባ መሆናቸው ተከትለው ፕሬዝዳንት ኢሳያስ በዋነኝነት ከግብፅና ከሳውዲ አረቢያ ጋር ያለችውን ትስስር አጠናክሯል። ከግብፅና ከሳውዲ አረቢያ ጋር ኤርትራ ስላላት ግንኙነት በሰጡት ማብራሪያ በኤርትራና ሳውዲ አረቢያ መካከል የተፈረመው የሁለትዮሽ ስምምነት በጋራ መግባባት ላይ የተመሰረተ ነው ብሏል። በአፍሪካ ግን የሚነሱ ችግሮች ዋነኛ መነሻቸው የውጭ ጣልቃ ገብነት መሆኑን ጠቅሰው ግብፅ እና ሳውዲ አረቢያ ያላቸው ሚና የጎላ መሆን አለበት ሲሉ አክለው ገልጿል። የባህር ዳርቻ የአየር ክልል ሀያላን እንዲጠብቁልን ማድረግ አይሰራም፣ ቀጠናውን ደህንነት የምናስጠብቀው ተባብረን ነው ብለዋል ፕሬዝዳንቱ። የአሜሪካ የውጭ ጉዳይ ፖሊሲ በጽኑ በመተቸት የሚታወቁት ፕሬዝዳንቱ ከዶናልድ ትራምፕ አስተዳደር ጋር ያለው ግንኙነት በፈተና የተሞላ መሆኑን ጠቅሰው ከአሜሪካ ጋር የሚኖር ግንኙነት ከሁለትዮሽ ትስስር የዘለለ መሆን እንዳለበት ጠቁመዋል። ለአሜሪካ መልእክታቸውን ማጋራት አለብን። ይሄ የሁለትዮሽ ጉዳይ ብቻ የተመለከተ መሆን የለበትም። ስለ ቀጠናዊ ጉዳዮች፣ ስለ ኢትዮጵያ፣ ሶማሊያ፣ ሱዳን መነጋገር አለብን ብሏል። ቅድሚያ መሰጠት ያለበት ለእኛ ጉዳዮች ነው ሲሉ አክለው ገልጸዋል። ስለ ሱዳን የእርስ በራስ ጦርነት አስተያየታቸውን የሰጡት ፕሬዝዳንት ኢሳያስ ሱዳን መቆጣጠር ከተቻለ ግብፅ፣ ቻድ፣ ማዕከላዊ አፍሪካ፣ ደቡብ ሱዳን፣ ኢትዮጵያና ኤርትራ እንዲሁም ቀይ ባህር ላይ ጫና ለማሳደር የተባበሩት አረብ ኤሚሬቶች የውክልና ጦርነት በማለት ተናግሯል። የሱዳን ጦር ሊመሰገንና ሊደገፍ ይገባል ሲሉ እንደ ደቡብ ሱዳን ያለ ዕጣ ፋንታ ሱዳን እንዳያጋጥማት መጠንቀቅ እንደሚያስፈልግ ገልጿል። ግብፅ የሱዳንን የእርስ በራስ ጦርነት ለማስቆም የጀመረችው የጉርብትና አገራት ውይይት ጥሩ ጅማሮ ቢሆንም ድንገት መቋረጡን ጠቅሷል።
የሱዳን ጦር ሊደገፍ ይገባል። ተገዳዳሪዎች ላደረሱት ሞትና ቀውስ ተጠያቂ መሆን አለባቸው። የሱዳን ሰላም መረጋጋት እንዲሁም እድገት መረጋገጥ የሁላችን ፍላጎት ነው ሲሉ ተናግሯል። ለሱዳናውያን ብለን ብቻ ሳይሆን ለሕሊናችን ስንል የምናደርገው ነው በማለት አክለው ገልጸዋል። ከኢትዮጵያ ጋር መካሰሳቸውን የቀጠሉት ፕሬዝዳንት ኢሳያስ በዙሪያቸው ካሉ ሀገራት ጋር ያላቸውን ግንኙነት አጠንክረዋል። በሁለት ወራት ውስጥ ወደ ግብፅ፣ ሱዳን፣ ሳዑዲ አረቢያ መጓዛቸው አይዘነጋም። በተለይም ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ የባህር በር የማግኘት ጥያቄ አጥብቀው ማንሳታቸው በኤርትራ በኩል ስጋት ከመፈጠር ባሻገር በሁለቱ ሀገራት መካከል ዳግም ጦርነት ሊቀሰቀሳል ይችላል የሚል ስጋት ተፈጥሯል። በአካባቢው ያላቸውን ተጽዕኖ ለማጠንከር ከተለያዩ ሀገራትና ወገኖች ጋር ትብብራቸውን እያጠናከሩ ነው ያሉት ሳውዲ አረቢያ እና የተባበሩት አረብ ኤሚሬቶች ፉክክር ለፕሬዝዳንት ኢሳያስ ጉብኝት ምክንያት ሊሆን እንደሚችል ተንታኞች ጠቁመዋል። ፕሬዝዳንት ኢሳያስ ከሱዳን ጦር ኃይሎች አዛዥ ጄኔራል አብዱል ፈታህ አልቡርሃን በተደረገ ግብዣ ወደ ሱዳን አቅንተው ነበር። በጄኔራል ሐምዳን ዳጋሎ ከሚመራው ፈጥኖ ደራሽ ኃይል ጋር እየተፋለሙ ያሉት ጄኔራል አልቡርሃን በታላቁ ህዳሴ ግድብ ምክንያት ከግብፅ ጋር ወግነው ኢትዮጵያን ይቃወማሉ። የተካሄደ ባለው የእርስ በራስ ጦርነት ውስጥ ፈጥኖ ደራሽ ኃይሉ ትደግፋለች ከምትባለው የተባበሩት አረብ ኤሚሬቶች ጋር ኢትዮጵያ ባላት ወዳጅነት ምክንያት ደስተኛ አይደሉም። ኤርትራ ከኢትዮጵያ ጋር ያላት ግንኙነት ከተበላሸ በኋላ ፕሬዝዳንት ኢሳያስ በታላቁ ህዳሴ ግድብ ምክንያት ከኢትዮጵያ ጋር ከምትወዛገበው ግብፅ ጋር ወዳጅነታቸውን አጠናክሯል። በተደጋጋሚ ወደ ግብፅ ከማቅናታቸው በተጨማሪም ፕሬዝዳንት አብዱል ፈታህ አልሲሲ ወደ አስመራ ሄደው ሶማሊያን የጨመረ ኢትዮጵያን ተቀናቃኝ ትብብር መመስረታቸው ይታወሳል። በምዕራብ ወለጋ 11 የቴሌኮም ሰራተኞች ታግሰው ከፍተኛ ማስለቀቂያ ገንዘብ ተጠይቆባቸዋል ተብሏል። የኦሮሞ ነጻነት ሰራዊት ታጣቂዎች በኦሮሚያ ክልል ምዕራብ ወለጋ ዞን ውስጥ ስራ ላይ የነበሩ 11 ኢትዮ ቴሌኮም እና የዜድቲ ሰራተኞች አግተው መወሰዳቸው ተነግሯል። ታጣቂዎቹ በእገታው ከተያዙት ውስጥ 5ቱ የዜድቲ ባልደረቦች ሲሆኑ 2ቱ ደግሞ የኢትዮ ቴሌኮም ሰራተኛ መሆናቸው ታውቋል። 7 ባለሙያዎች በአካባቢው በሚንቀሳቀሱ የኦሮሞ ነጻነት ሰራዊት ታጣቂዎች ተይዘው መወሰዳቸውን ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁት አንድ የኢትዮ ቴሌኮም ምንጭ ለቢቢሲ አረጋግጧል። አርብ ረፋድ 4 ሰዓት ላይ በስራ ላይ ያሉ ነው የታገቱት ሰራተኞች እቃቸውና መኪናቸው ተወስደዋል። የት እንደተወሰዱ ምንም መረጃ የለንም ሲሉ ምንጮች ተናግሯል። በተጨማሪም በቀጣይ ቀናት ቅዳሜ ጥር 2 2018 ዓመት ደግሞ ሌሎች 4 ሰራተኞች እዛው ምዕራብ ወለጋ ሆጂ ድርሞጂ ወረዳ ውስጥ በታጣቂዎች መወሰዳቸው ተገልጿል። ከአጋጆቹ መካከል የተወሰኑት የተያዙት 4 ሰዎች ለመልቀቅ በሚሊዮኖች የሚቆጠር ብር እንደከፈላቸው ዜቲቲ መጠየቁን ተናግሯል። በቀዳሚ እገታ በታጣቂዎች ከተያዙ 4 የቴሌኮም ኩባንያ ሰራተኞች መካከል 3ቱ የዜቲቲ ሰራተኞች ሲሆኑ አንዱ የኢትዮ ቴሌኮም ሰራተኛ መሆኑ ታውቋል። ቢቢሲ አፋን ኦሮሞ ስለተከሰተው እገታና መንግስት ሰራተኞችን ለማስለቀቅ እየወሰደ ስላለው እርምጃ የኦሮዶን አስተዳደር አስተያየት በስልክ ለመጠየቅ ያደረገው ሙከራ አልተሳካም። በተጨማሪም እገታው በተፈጸመው አካባቢ የሚንቀሳቀሱ የኦሮሞ ነጻነት ሰራዊት መሪዎች ስለ እገታው ለመጠየቅ የተደረገው ጥሪ ምላሽ አላገኘም ብሏል ቢቢሲ። ታጣቂዎቹ እገታ የፈጸሙት ኢትዮ ቴሌኮም በአካባቢው ያለውን 5% እስከ 12% የሚደርስ የፎርጂ የቴሌኮም ሽፋን ወደ 82% በመቶ ለማሳደግ እየሰራ ባለበት ሰዓት እንደሆነ ባለስልጣኑ ተናግሯል። ኢትዮ ቴሌኮም ከቻይናው ኩባንያ ጋር በመሆን በአካባቢው ያለውን የኔትወርክ ሽፋን ለማስፋት ከፍተኛ ገንዘብ መድቦ ባለፉት 2 ወራት ስራዎች እያከናወነ ይገኛል። የኦሮሞ ነጻነት ሰራዊት ታጣቂዎች በመንግስት ባለስልጣናት በተቋማትና በንብረት ላይ በተለያዩ ጊዜያት ጥቃቶች ከመፈጸማቸው በተጨማሪ እገቶች በመፈጸም ማስለቀቂያ ገንዘብ እንደሚጠይቁ በተለያዩ ጊዜያት ተዘግቧል። የቡድን አመራሮች ግን እገታውን የሚፈጽሙት አባላት ሳይሆኑ ሌሎች ታጣቂዎች ናቸው ሲሉ በተደጋጋሚ ያስተባብላሉ። ትራምፕ በኢራን ላይ ስለሚወሰደው እርምጃ ማብራሪያ ቀርቦላቸዋል። ፕሬዚዳንት ትራምፕ በኢራን ላይ አሜሪካ ልትወስድ በምትችለው ወታደራዊና ሌሎች እርምጃዎች ላይ ከመከላከያ ሚኒስቴር ባለስልጣን ማብራሪያ ቀርቦላቸዋል። 2 የመከላከያ መስሪያ ቤት ባለስልጣን በአሜሪካ የቢቢሲ አጋር ለሆነው ሲቢሲ እንደተናገሩት በረጅም ርቀት ሚሳኤሎች የሚፈጸም ጥቃት እንደ ዋነኛ አማራጭ ቀርቧል። ነገር ግን የበይነ መረብ ጥቃት እና የስነ ልቦና ዘመቻ ለውይይትም ቀርቧል። የትራምፕ ብሔራዊ ደህንነት ጉዳዮች ቡድን በኢራን ላይ ለሚወሰደው እርምጃ ባሉ አማራጮች ሁሉ ለመሞከር ዛሬ ማክሰኞ
ዋይት ሀውስ የሚሰበሰቡ ሲሆን ነገር ግን ፕሬዚዳንቱ ተሳታፊ ስለመሆናቸው የታወቀ ነገር የለም። ምንጮች ለሲቢሲ እንደተናገሩት አሜሪካ በኢራን ላይ እርምጃ የምትወስድ ከሆነ አየር ኃይል እንደምታሳትፍ በመግለጽ እቅድ የማውጣት በተለይም የኢራን መንግስት የእዝ መዋቅሩና የግንኙነት መስመሩን ማቋረጥ እንደ አማራጭ ለመውሰድ እያሰቡ መሆናቸውን አመላክተዋል። ይህ በእንዲህ እንዳለ የአሜሪካ መንግስት ዜጎች ኢራን ለቀው እንዲወጡ ወይም የአሜሪካ መንግስት ድጋፍ ሲያስፈልጋቸው የሚወጡበት መንገድ እንዲመቻች ጥሪ አቅርቧል። የአሜሪካ ፕሬዝዳንት ካለፈው ሳምንት ጀምሮ በኢራን ተቃዋሚዎች የሚገደሉ ከሆነ ከባድ እርምጃ እንደሚወስዱ በተደጋጋሚ የተናገሩ ነው። የኢራን ባለስልጣናት ጥቃቱ ከተፈጸመባቸው አጸፋ እንደሚመልሱ ተናግሯል። ነገር ግን ለድርድር ዝግጁ መሆናቸውንም አሳውቀዋል። በሌላም በኩል በኢራን ተቃውሞ የተገደሉ ሰዎች ቁጥር 650 መድረሱን የተሰማው ሶስተኛ ሳምንቱን የያዘው የኢራን ህዝባዊ ተቃውሞ በጸጥታ ኃይሎች የተገደሉ ሰዎች ቁጥር 650 መድረሱን አንድ የሰብአዊ መብት ተከታታይ ቡድን አስታውቋል። ተቃውሞ ለመቆጣጠር የኢራን መንግስት በመላው አገሪቱ የኢንተርኔት አገልግሎት እንዲቋረጥ አድርጓል። ከአራት ቀን በኋላ ሆኖታል። ካለፉት አርብ ጀምሮ እስከ ዛሬ ማክሰኞ ረፋት ድረስ ኢራን ውስጥ ኢንተርኔት ከ108 ሰዓት በላይ መቋረጡን በዓለም ዙሪያ የኢንተርኔት አቅርቦት የሚከታተለው ኔትብሎክ አስታውቋል። አምነስቲ ኢንተርናሽናል የመሳሰሉ የመብት ድርጅቶች ኢንተርኔት መቋረጡ በመንግስት የሚካሄደውን ጭካኔና እርምጃ የበልጥ ያባብሳል በማለት ስጋታቸውን እየገለጹ ይገኛሉ። በተለያዩ የኢራን ግዛቶች ውስጥ እየተካሄዱ ባሉ ተቃውሞ ሳቢያ በሺዎች የሚቆጠሩ ሰዎች ለእስር መዳረጋቸው እየተነገረ ነው።